በዚምባብዌ አንድ የህዝብ ማመላለሻ አውቶቡስ ከባቡር ጋር በመላተሙ ቢያንስ 9 ሰዎች ሲሞቱ 25 መቁሰላቸውን የሀገሪቱ ባለስልጣናት አስታወቁም። የኢራን የውጭ ጉዳይ ሚኒስቴር ሀገራቸው ከአሜሪካ ጋር የመጨረሻው የሰላም ስምምነት በመጪው አርብ በስዊትዘርላንድ እንደሚፈረም አረጋገጡም። የውጭ ጉዳይ ሚኒስትሩ አባስ አራግቺ ዛሬ በሰጡት መግለጫ ከአሁን በኋላ እስራኤል በሊባኖስ ላይ ጥቃት ከፈጸመች ግን ጊዜያዊ ስምምነቱን እንደመጣስ ይቆጠራል ሲሉ አስጠንቅቋል። ጂ7 በመባል የሚታወቁት የበለጸጉ ሀገራት ዛሬ በፈረንሳይ ተገናኝተው የኢራንና የዩክሬን ጦርነት የሚያበቃበት ሁኔታ ትኩረት ሰጥተው በሚወያዩበት በአሁኑ ወቅት ዩክሬን በሞስኮ አቅራቢያ የሚገኘው የሩሲያ የነዳጅ ማጣሪያ ማጋየቷ ተሰማም። ጀርመን ወደ 30 የሚሆኑ የአፍጋኒስታን ዜጎች ከሀገር ማባረሯን አስታወቀች። እነዚህ ስደተኞች ከሀገር እንዲወጡ የተደረገው በግድያ፣ ጾታዊ ትንኮሳና አስገድዶ መድፈር ወንጀል ተጠርጥረው በቁጥጥር ስር ከዋሉ መሆኑን የጀርመን ዜና አገልግሎት ዘግቧል። የአርቲስት ሰማኸኝ በለው ማለትም ሰሜ ባላገሩ የቀብር ስነስርዓት ከሰዓታት በፊት ተፈጽሟል። ዜና በዝርዝር። በዚምባብዌ አንድ የህዝብ ማመላለሻ አውቶቡስ ከባቡር ጋር በመላተሙ ቢያንስ 9 ሰዎች ሲሞቱ 25 መቁሰላቸውን የሀገሪቱ ባለስልጣናት አስታወቁ። ከሞቱት ውስጥ 2 ህፃናት ይገኙባቸዋል። የዚምባብዌ ብሔራዊ የባቡር ኩባንያ ቃል አቀባይ አንድሪው ካናምቡሬ ዛሬ በሰጡት መግለጫ በሀገሪቱ ደቡባዊ ክፍል ያጋጠመው አደጋ የአውቶቡሱ ሾፌር የባቡር ሀዲዱን ከማቋረጡ በፊት ቆሞ አስፈላጊውን የመንገድ ደህንነት ጥንቃቄ ተግባራዊ ባለማድረጉ ነው ብለዋል። ባለፈው ሳምንትም በማዕከላዊ ዚምባብዌ አንድ የተማሪዎች ሚኒባስ በእሳት በመያያዙ 7 ተማሪዎች መሞታቸውን የሀገሪቱ ፖሊስ አስታውቋል። የዚምባብዌ የመንገድ ደህንነት ባለስልጣን በበኩሉ በዚምባብዌ በአማካይ በየ15 ደቂቃው የትራፊክ አደጋ የሚደርስ ሲሆን በየቀኑ በአማካይ የ5 ሰዎች ህይወት እንደሚቀጥፍ ገልጿል ሲል አሶሺየትድ ፕሬስ ዘግበዋል። ደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ መጤጠል አመፀኞችን አስጠነቀቁም። ፕሬዚዳንቱ ብሔራዊ የወጣቶች ቀን ምክንያት በማድረግ ከሀገሪቱ ወጣቶች ጋር ዛሬ ባካሄዱት ውይይት ለደቡብ አፍሪካ ችግሮች ስደተኞች የጦስ ዶሮ መሆናቸው የለባቸውም ሲሉ ተደምጠዋል። በደቡብ አፍሪካ በየጊዜው በሚቀሰቀሱ መጤጠል የአመፅ ድርጊቶች ኢትዮጵያውያንን ጨምሮ በርካታ አፍሪካውያን ተገድለዋል፣ የአካል ጉዳትም ደርሶባቸዋል፣ ንብረታቸው ተዘርፏል አሊያም ተቃጥሏል። በደቡብ አፍሪካ የስራ አጦች ቁጥር 46 በመቶ የደረሰ ሲሆን ይህ አሃዝ በዓለም አቀፍ ደረጃ ከፍተኛ ከሚባለው ይመደባል። ፕሬዚደንት ሲሪል ራማፎሳ የህገወጥ ስደተኞች ችግር ቢኖርብንም የእኛ የውስጥ ችግር ግን ራሳችን የመፍታት ኃላፊነት አለብን ሲሉ ማዕከላቸውም ሮይተርስ ዘግቧል። የኢራን የውጭ ጉዳይ ሚኒስቴር ሀገራቸው ከአሜሪካ ጋር የመጨረሻ የሰላም ስምምነት በመጪው አርብ በስዊትዘርላንድ እንደሚፈረም አረጋገጡም። የውጭ ጉዳይ ሚኒስትሩ አባስ አራግቺ ዛሬ በሰጡት መግለጫ ከአሁን በኋላ እስራኤል በሊባኖስ ላይ ጥቃት ከፈጸመች ግን ጊዜያዊ ስምምነቱን እንደመጣስ ይቆጠራል ሲሉ አስጠንቅቋል። አክሎም በእኛ እይታ የመግባቢያ ስምምነቱ አካል የሆኑት 2 ባለድርሻ አካላት አሜሪካና እስራኤል በአንድ ወገን፣ ኢራንና ሂዝቦላህ በሌላ ወገን ናቸው ሲሉ ተደምጧል። በመሆኑም ከዩናይትድ ስቴትስ ጋር የሚደረግ ድርድር የሊባኖስ የጦርነትን ሁኔታ የሚያስቀርና የግዛት አንድነቷን የሚያረጋግጥ መሆን አለበት ብሏል። በሌላ በኩል በእስራኤል አጣማሪ መንግስት ካቢኔ ውስጥ የብሔራዊ ደህንነት ሚኒስቴር ቤን ጋቪር እስራኤል በስምምነቱ አትገዛም በማለት ትላንት የሰጡት መግለጫ የሰላም ስምምነቱ ተግባራዊነት ላይ ጥያቄ አስነስተዋል። የኢራን ምክትል የውጭ ጉዳይ ሚኒስቴር በበኩላቸው በአሁኑ የድርድር ምዕራፍ የኢራን የኒውክሌር ማብላላትና ማከማቸት የተመለከተ አጀንዳ እንደማይካተት ገልጿል። አክለውም በስዊትዘርላንድ በሚደረገው የፊርማ ስነስርዓት የሀገሪቱ ከፍተኛ ተደራዳሪ መሐመድ ባጋር ኢራንን ወክለው እንደሚሳተፉ ይፋ አድርገዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ቀደም ብለው እንዳስታወቁት አሜሪካን ወክለው በስነስርዓቱ የሚገኙት የሀገሪቱ ምክትል ፕሬዚዳንት ጄዲ ቫንስ ናቸው። የዚህ ዜና መሰራጨትን ተከትሎ በአማካይ $100 በላይ አሻቅቦ የነበረው የአንድ በርሜል ድፍድፍ ነዳጅ ወደ $80 ዝቅ ማለቱን ለማወቅ ተችሏል። የዜናዎቹ ምንጭ ሮይተርስ እና አዣንስ ፍራንስ ፕረስ ናቸው። ይህ ዶቼ ቬለ ነው። ጂ7 በመባል የሚታወቁት የበለጸጉ ሀገራት ዛሬ በፈረንሳይ ተገናኝተው የኢራንና የዩክሬን ጦርነት የሚያበቃበት ሁኔታ ትኩረት ሰጥተው በሚወያዩበት በአሁኑ ወቅት ዩክሬን በሞስኮ አቅራቢያ የሚገኘውን የሩሲያ የነዳጅ ማጣሪያ ማጋየቷ ተሰማም።
የሞስኮ ከንቲባ ሰርጌይ ሶቢያኒ ጠላት ያሏትን ዩክሬን በሞስኮ አጠገብ የሚገኘውን የነዳጅ ማጣሪያ ላይ ጥቃት ፈጽማለች ብሏል። በሰው ኃይል ላይ የደረሰ ጉዳት እንደሌለ በማከል በጂ7 ስብሰባ ለመካፈል ፈረንሳይ የሚገኙት የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጥቃቱ በዩክሬን መፈጸሙን አሳውቀዋል። የሩሲያ አየር መቃወሚያ ምድብተኞች በበኩላቸው ለጥቃቱ ከተሰማሩት የዩክሬን ድሮኖች 60ዎቹ መጥቶ መጣሉን አሳውቀዋል። ሩሲያ እሁድ ለሰኞ አጥቢያ በተለያዩ የዩክሬን ከተሞች በፈጸመችው የሚሳኤል ጥቃት ቢያንስ 11 ሰዎች መገደላቸው ይታወሳል። በተጨማሪም በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ማለትም ዩኔስኮ የተመዘገበው የፔክላር ላይቭራ ኦርቶዶክስ ቤተክርስቲያን በእሳት መጋየቱ ይታወሳል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራቅ ጠቅላይ ሚኒስትር አሊ አልዛይድኒ በመጪው የሐምሌ ወር አጋማሽ በዋይት ሃውስ ተቀብለው እንደሚያነጋግሩ አስታወቁም። የጠቅላይ ሚኒስትር ጽህፈት ቤትና በኢራቅ የዩናይትድ ስቴትስ ኤምባሲ በጋራ ዛሬ ባሰራጩት መግለጫ ሁለቱም መሪዎች ተገናኝተው በጋራ ጉዳዮች ላይ ይመክራሉ። ፕሬዚዳንት ትራምፕ የኢራቅ ጠቅላይ ሚኒስትርን ተቀብለው ለማነጋገር ያቀዱት የዩናይትድ ስቴትስ የኢራቅ ልዩ ልዑክ ቶም ባራክ ዛሬ ከኢራቅ ባለሥልጣናት ጋር በባግዳድ ንግግር ካደረጉ በኋላ ነው ተብሏል። ልዩ ልዑኩ ከኢራን ጠቅላይ ሚኒስቴር ጋር ባደረጉት ውይይት ከኢራቅ ውጭ የሚገኙት የኢራቅ ታጣቂዎች ትጥቅ ስለሚፈቱበት ሁኔታ መወያየታቸውንም ታውቋል ሲል የዘገበው አዣንስ ፍራንስ ፕረስ ነው። ጀርመን ወደ 30 የሚሆኑ የአፍጋኒስታን ዜጎች ከሀገር ማባረሯን አስታወቀች። አፍጋኒስታናዊ ስደተኞች ሌሊት ለዛሬ አጥቢያ ከላይፕዚግ አውሮፕላን ማረፊያ በልዩ በረራ መሸኘታቸው ታውቋል። እነዚህ ስደተኞች ከሀገር እንዲወጡ የተደረገው በግድያ፣ ጾታዊ ትንኮሳና አስገድዶ መድፈር ወንጀል ተጠርጥረው በቁጥጥር ስር ከዋሉ በኋላ መሆኑን የጀርመን ዜና አገልግሎት ዘግቧል። ጀርመን ከዚህ ቀደምም እንደ ጎርጎሮሳውያን አቆጣጠር በነሐሴ 2024 ዓ.ም 28 ስደተኞች በተመሳሳይ ድርጊት የተጠረጠሩ አፍጋኒስታናውያን ወደ ሀገራቸው እንዲመለሱ ማድረጓ ይታወሳል። የጀርመን የሰብአዊ መብት ተከራካሪዎች ግን ድርጊቱን የሰብአዊ መብትን የሚጥስ ሲሉ አውግዘውታል። በመጨረሻም የድምፃዊ ሰማኸኝ በለው ማለትም ሰሜ ባላገሩ የቀብር ስነስርዓት ዛሬ ተፈጸመም። አንጋፋውና በተለያየ የድምፅ ቀለሙ የሚታወቀው በተጫዋች ስብዕናውና በብዙሃን ዘንድ ተወዳጅነትን ያተረፈው የባህል ሙዚቃ ተጫዋች የዜማና የግጥም ደራሲ ድምፃዊ ሰማኸኝ በለው ሰሜ ባላገሩ ባልተጠበቀ ሁኔታ ትናንት ሰኞ ሰኔ 8 ቀን 2018 ዓ.ም ጠዋት ከዚህ ዓለም በሞት መለየቱ ተሰምቷል። ወዳጅ ዘመዶችና የሙያ አፍቃሪዎቹ በተገኙበት በቡልቡላ መድኃኔ ዓለም ቤተክርስቲያን ዛሬ የቀብር ስነስርዓቱ ተፈጽሟል። ድምፃዊው ከጊዜ ወደ ጊዜ እየጨመረ የመጣው የሰውነት ክብደቱ ሳቢያ የተከሰተ የጤና እክል እንደነበረው ቢናገርም ከቅርብ ጊዜ ወዲህ ግን ውፍረቱን ለመቀነስ የተለያዩ የሕክምና ዘዴዎችን ሲከታተል መቆየቱ ታውቋል። በሰሞኑ የማህበራዊ ሚዲያ መልእክቶቹ እንዳረጋገጠው ደግሞ የክብደት መቀነስ ሂደቱ ጥሩ ለውጥ እያሳየ የነበረ ቢሆንም ትናንት ሰኞ ጠዋት በድንገተኛ የድካም ስሜት ወደ ሆስፒታል እንደገባም ብዙ ሳይቆይ ሕይወቱ ሊያልፍ መቻሉን ታውቋል። ድምፃዊ ሰማኸኝ በለው ከአባቱ አቶ በለው ሹምዬና ከእናቱ ከወይዘሮ እናትነሽ ቢልልኝ መስከረም 17 ቀን 1960 ዓ.ም በጎጃም ባህር ዳር የተወለደ ሲሆን ማንጎራጎር የጀመረው ገና 14 ዓመት ታዳጊ እያለ በባህር ዳር ክፍል ውስጥ እንደነበረ የህይወት ታሪኩ ያመለክታል። በመቀጠልም በአዩማና ግሸን አባይ ኪነጥበብ ቡድኖች ውስጥ በመሳተፍ ስኬታማ የጥበብ ጉዞውን ጠንካራ መሰረት ጥሏል። ሰሜ ባላገሩ በረጅም ዓመታት የጥበብ ጉዞው በተለይ የሀገር ባህል ሙዚቃ ዘርፍን ወጉ ለዛውንና ስርዓቱን ጠብቆ ከትውልድ ወደ ትውልድ እንዲሻገር ከፍተኛ አስተዋጽኦ ማድረጉ ይታወቃል። አርቲስት የሸዋጌጥ ጫኔ ለዶቼ ቬለ በሰጠው አስተያየት የሰሜን የባህል አምባሳደርነት እንዲሁ ዝም ብለን በአሁን በአጭር ደቂቃ ገልጸን የሚያልቅ አይደለም። በማህበራዊ ዘርፍ፣ በእምነቱ፣ በጉርብትናው፣ በአርቱ ዙሪያ በሀገር ደረጃ የሰራውን ገድል በህይወት ታሪኩ መውሰድ ይቻላል። ከዛም ትልቅ ትምህርት የወሰድንበት ነው። ድምፃዊ ሰሜ ባላገሩ በኢትዮጵያ ሙዚቃ በተለይም በባህል አዘል እንጉርጉሮዎች እና ትርጉም ባላቸው የዜማ ስራዎቹ የሚታወቅ ሲሆን ተወዳጅ የሆኑ በርካታ ስራዎቹ መካከል
ዜግኛ ማራለሽ ዝናቡ ልጅም እንዳባቱ ዘበናይ ዓለም እንደምነሽ ነይ ዘመዴና ዘማዋ የሚሉ ተጠቃሽ ናቸው። አርቲስት የሸዋጌጥ ባላገርና ቁምጣን ያስከበረ ሲል ገልጾታል። ሰው ይልኝ ወይ ስማልኝ ብሎ ያልሰራቸው በጣም የሚገርሙ ትልልቅ ስራዎችም አሉ። ሰሚ ለመጀመሪያ ግን በጣም የሚደንቀውና የሚያስከብረው ትልቁ ነገር ቁምጣና ገበሬን ያስከበረ ለሀገር ትልቅ ውለታ የዋለ ሰሜን አይቶ ብዙ ሰው የተከተለ ምናልባትም እንደ ሀገር ትልቅ ሀዘን ያልኩበት ምክንያት በሱ ደረጃ የማያልቅ የውሃ ጅረት ነው ሰሜና ዘፈኖቹ አይጠገቡም። ሳቁ፣ መድረክ ላይ ያለው ነገር፣ እንቅስቃሴው ያ ነገር በጣም ሁሌ የሚጠፉ ነገሮች አይደሉም እና እጅግ በጣም የሚያሳዝን ቀን ነው ዛሬ። እንዲህ ነው ብለን በጥቂቱ የእሱን ነገር አውርተን የምንጨርሰው ነገር አይደለም። ስሜ ባላገሩ በተወለደ በ58 ዓመቱ ነበር ከዚህ ዓለም በሞት የተለየው። ስርዓተ ቀብሩ ዛሬ ማክሰኞ ሰኔ 9 ቀን 2018 ዓ.ም ወዳጅ ዘመዶቹና የሙያ አፍቃሪዎቹ በተገኙበት በቡልቡላ መድኃኔዓለም ቤተክርስቲያን ተፈጽሟል ስትል የአዲስ አበባ ወኪላችን ሀና ደምሴ ዘግባለች።